የዓለም ጂኦፖለቲካዊ ሚዛን በሁለቱ ታላላቅ ሀያላን አሜሪካና ቻይና ትከሻ ላይ አርፏል። እነዚህ ሁለት ሀገራት ሲስማሙ ዓለም ትረጋጋለች፣ ሲጋጩ ደግሞ ከኢኮኖሚ ውጥረት እስከ ወታደራዊ ስጋት ያለውን መዘዝ መላው የሰው ልጅ ይጋራዋል። ሰሞኑን የቤጂንግ የውጭ ጉዳይ ሚኒስቴር ይፋ ያደረገው በሰላም አብሮ መኖር የተሰኘው ቪዲዮ በዋሽንግተንና በቤጂንግ መካከል ያለውን የሻከረ ግንኙነት ወደ ሰላማዊ ምዕራፍ ለመመለስ የቀረበ ቅን ጥሪ ነው ወይንስ በዲፕሎማሲያዊ ቃላት የታጀበ ሌላኛው የኃይል ፉክክር ስልት? አሜሪካ ለዚህ ጥሪ የምትሰጠው ምላሽ በታይዋን የባህር ሰርጥና በቴክኖሎጂው ጦርነት ላይ ምን አይነት አንድምታ ይኖረዋል? የዛሬው ዓለም አቀፍ ትንታኔ ዘገባችን የሁለቱን አገራት ታሪካዊ ቅራኔ፣ የባለሙያዎችን ትንበያና የወደፊት የሰላም ተስፋዎችን ይዳስሳል። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። የቻይና የውጭ ጉዳይ ሚኒስቴር ሰሞኑን በሰላም አብሮ መኖር በሚል ርዕስ ያወጣውና ለቻይና አሜሪካ ግንኙነት የተዘጋጀው ቪዲዮ በዓለም አቀፉ የዲፕሎማሲ መድረክ ከፍተኛ ትኩረትን ስቧል። ቤጂንግ በዚህ ቪዲዮ አማካኝነት ዋሽንግተን የያዘችውን የግጭትና የፉክክር መንገድ ትታ በጋራ መከባበር ላይ እንድታተኩር ጥሪ አቅርባለች። ይህ ክስተት የመጣው በሁለቱ ሀገራት መካከል ያለው ግንኙነት በንግድ በቴክኖሎጂና በስትራቴጂካዊ የበላይነት ፉክክር ምክንያት እጅግ በሻከረበት ወቅት መሆኑም የቪዲዮውን መልእክት ክብደት ይጨምረዋል። የቻይና መንግሥት ዓለም አቀፋዊ ኃላፊነትን ለመውሰድ ዝግጁ መሆኑን ለመግለጽ የሞከረበት ይህ ጥረት በአሜሪካ በኩል ግን በጥርጣሬና በብሔራዊ ደህንነት ስጋት መነጽር እየተቃኘ ይገኛል። የሁለቱ ሀገራት ግንኙነት ታሪካዊ ዳራ ሲፈተሽ ከሁለተኛው የዓለም ጦርነት በኋላ ከነበረው ቀዝቃዛ ጦርነት ጀምሮ እስከ 1972ቱ የፕሬዝደንት ሪቻርድ ኒክሰን የቤጂንግ ጉብኝት ድረስ ረጅም ያለመግባባት ጉዞን አሳልፏል። የኒክሰን ጉብኝት ግንኙነቱን ወደ መደበኛነት የለወጠ ቢሆንም ባለፉት ሁለት አስርት ዓመታት የቻይና ፈጣን የኢኮኖሚና የወታደራዊ እድገት አሜሪካን ለብቻዋ ይዛው የነበረውን የዓለም መሪነት ሚና መፈታተን ጀምሯል። የቢቢሲ የፖለቲካ ተንታኞች እንደሚገልጹት በፕሬዝደንት ባራክ ኦባማ ዘመን የተጀመረው ወደ እስያ የመዞር ወይም ፒቮት ቱ ኤዥያ ፖሊሲና በፕሬዝዳንት ዶናልድ ትራምፕ ዘመን የተፋፋመው የንግድ ጦርነት ግንኙነቱን ወደ ከፍተኛ ውጥረት መልሶታል። አሁን ላይ ፕሬዝደንት ትራምፕ በቴክኖሎጂ ሽግግርና በታይዋን ሉዓላዊነት ዙሪያ የያዙት ጠንካራ አቋም ቤጂንግን እንዲህ አይነት የዲፕሎማሲያዊ መልእክቶችን እንድታወጣ አስገድዷታል። የዓለም አቀፍ ግንኙነት ባለሙያዎች የቻይናን የቪዲዮ ጥሪ ከተለያዩ አቅጣጫዎች ይተነትኑታል። በብሩኪንግስ ተቋም የቻይና ጉዳዮች ተመራማሪ ፓትሪሻ ኪም እንደሚሉት ቤጂንግ እንዲህ ያሉ መልእክቶችን የምታወጣው ዓለም አቀፉ ማህበረሰብ አሜሪካን እንደ ግጭት ቀስቃሽ፣ ቻይናን ደግሞ እንደ ሰላም ፈላጊ እንዲመለከታቸው ለማድረግ ነው። ይሁን እንጂ በስትራትፎርድ የጂኦፖለቲካ ተንታኞች እንደሚጠቁሙት ደግሞ የቻይና በሰላም አብሮ መኖር መርህ ከታይዋንና ከደቡብ ቻይና ባህር ወታደራዊ እንቅስቃሴ ጋር የሚቃረን በመሆኑ ዋሽንግተን ጥሪውን በቁም ነገር ለመቀበል ትቸገራለች። በሌላ በኩል በቤጂንግ የዓለም አቀፍ ጥናት ተቋም ተመራማሪው ፕሮፌሰር ሊ ዢያንግ አሜሪካ የቻይናን እድገት ለመግታት የምታደርገው ጥረት ለዓለም ኢኮኖሚ ጠንቅ መሆኑንና ቻይና ያቀረበችው የትብብር ጥሪ ብቸኛው የሰላም መንገድ መሆኑንም ይከራከራሉ። የኢኮኖሚው አውድ ሲታይ በሁለቱ ሀያላን መካከል ያለው ግንኙነት መሻከር መላውን ዓለም ለዋጋ ግሽበትና ለአቅርቦት ሰንሰለት መስተጓጎል ዳርጓል። ብሉምበርግ ባወጣው ትንታኔ መሠረት በቻይናና በአሜሪካ መካከል ያለው የንግድ ልውውጥ መቀነስ በተለይ በቴክኖሎጂው ዘርፍ ላይ ከፍተኛ ተጽዕኖን አሳርፏል። አሜሪካ የከፍተኛ የቴክኖሎጂ ውጤቶች ወደ ቻይና እንዳይላኩ ያደረገችው እገዳ ቤጂንግ የራሷን የቴክኖሎጂ አቅም እንድትገነባ ቢያደርጋትም በዓለም አቀፍ ደረጃ ግን የዲጂታል ክፍፍልን ፈጥሯል። የሮይተርስ ዘገባ እንደሚያመለክተው ሁለቱ ሀገራት በጋራ መስራት ካልቻሉ የዓለም ኢኮኖሚ እድገት በሚቀጥሉት 10 ዓመታት ውስጥ በከፍተኛ ሁኔታ ሊቀንስ እንደሚችል የዓለም የገንዘብ ድርጅት IMF ስጋቱን ገልጿል። የሁለቱ ወገኖች ትርክት ሲነጻጸር ከፍተኛ ልዩነት ይታይበታል። ቻይና አሜሪካን የቀዝቃዛ ጦርነት አስተሳሰብ ተጠናውቷታል ስትል ትከሳለች። አሜሪካ ደግሞ ቻይና ዓለም አቀፍ የንግድ ደንቦችን በመጣስና ሰብአዊ መብቶችን ባለማክበር የዓለምን ሥርዓት እየናደች ነው ትላለች። አልጀዚራ በዘገበው መሠረትም በታይዋን ጉዳይ ላይ ያለው ልዩነት የሁለቱ ሀገራት ግንኙነት ዋነኛው ፈንጂ ነው።
ቻይና ታይዋን የራሷ አካል መሆኗንና ማንኛውም ጣልቃ ገብነት ለጦርነት ምክንያት እንደሚሆን ስታስጠነቅቅ፣ አሜሪካ ደግሞ የታይዋንን ራስን የመከላከል አቅም እንደምትደግፍ ትገልጻለች። ይህ የትርክት ጦርነት በቪዲዮ ላይ የተጠቀሰውን የጋራ መከባበር መርህ በተግባር ለመተርጎም ትልቅ እንቅፋት ሆኗል። የቻይና የውጭ ጉዳይ ሚኒስቴር ያቀረበው ቪዲዮ ከዚህ ቀደም ፕሬዚደንት ሺ ጂንፒንግ በሳን ፍራንሲስኮ የአፔክ ጉባኤ ላይ ካቀረቡት ሐሳብ ጋር ይጣጣማል። በወቅቱ ፕሬዝዳንቱ ምድር ለሁለቱ ሀገራት እድገት ሰፊ ነች ማለታቸው ይታወሳል። ይሁን እንጂ ዋሽንግተን ከንግግር ይልቅ ተግባራዊ እርምጃን ትፈልጋለች። እንደ ዘ ጋርዲያን ትንታኔ ደግሞ ቻይና በሩሲያ ዩክሬን ጦርነት ጉዳይ የያዘችው አሻሚ አቋም በአሜሪካና በአውሮፓ ዘንድ ያላትን ተአማኒነት አሳጥቷታል። ስለዚህም እንዲህ ያሉ የቪዲዮ መልእክቶች ከዲፕሎማሲያዊ ፍጆታ ባለፈ በመሬት ላይ ያለውን እውነት ለመቀየር ያላቸው አቅም አነስተኛ መሆኑ ይነገራል። የወደፊት አቅጣጫዎችንና ግምቶችን በተመለከተ በሁለቱ ሀገራት መካከል ያለው ፍጥጫ በቅርብ ጊዜ ውስጥ ሙሉ በሙሉ ይፈታል ተብሎ አይጠበቅም። ይሁን እንጂ የቢሆኖች ወይም የፕሮጀክሽኖች ትንታኔ እንደሚያሳየው ሁለቱም ሀገራት በቀጥታ ወታደራዊ ግጭት ውስጥ መግባት የሚያስከትለውን ከፍተኛ ኪሳራ ስለሚረዱት ግንኙነታቸውን አስተዳድሮ ለመቀጠል ይሞክራሉ። የመጀመሪያው ድል ሁለቱ ሀገራት እንደ አየር ንብረት ለውጥና የዓለም ጤና ደህንነት ባሉ የጋራ ጉዳዮች ላይ በትንሹ እየተባበሩ በቴክኖሎጂና በወታደራዊ ዘርፍ ግን ፉክክራቸውን መቀጠላቸው ነው። ሁለተኛውና አደገኛው ግምት ደግሞ በአንድ አጋጣሚ በሚፈጠር የስሌት ስህተት ወይም ሚስካልኩሌሽን ምክንያት በደቡብ ቻይና ባህር ላይ ግጭት ተቀስቅሶ መላውን ዓለም ወደ ጦርነት ሊከት የሚችልበት ዕድል ነው። በማጠቃለያው የቻይናው የቪዲዮ ጥሪ በሁለቱ ሀያላን መካከል ያለውን የዲፕሎማሲያዊ ውይይት በር ክፍት ለማድረግ የተወረወረ ጠጠር ነው። ዋሽንግተን ለዚህ ጥሪ የምትሰጠው ተግባራዊ ምላሽና ቤይጂንግ በመሬት ላይ የምታሳየው እንቅስቃሴ የዓለምን ሰላም ይወስናሉ። ግንኙነቱ ከግጭት ወጥቶ ወደ በሰላም አብሮ መኖር መርህ እንዲሸጋገር ሁለቱም ወገኖች የየራሳቸውን ብሔራዊ ጥቅም ከዓለም አቀፍ ደህንነት ጋር ማመጣጠን ይኖርባቸዋል። የዓለም ሕዝብም የሚጠብቀው የሀያላኑን ጡንቻ ማሳየት ሳይሆን በጋራ ለሰው ልጅ እድገት የሚሰሩበትን አዲስ ምዕራፍ ነው። ይህን ዘገባ ስናዘጋጅ የሮይተርስን፣ የቢቢሲን፣ የብሉምበርግን እና የአልጀዚራን ዘገባዎች እንዲሁም ብሩኪንግስ ተቋም ስለ ቻይና ዲፕሎማሲ የቀረበ የባለሙያዎች ትንታኔና የቻይና የውጭ ጉዳይ ሚኒስቴር ይፋዊ ድረገጽን ተጠቅመናል።